የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ህዳር 10 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ህዳር 10 ቀን 2144 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዛሬ በኢትዮጵያ ላይ የተሰማሩ አፍራሽ ኃይሎች ሁሉ የሚሮጡትና በጉጉትም የሚጠብቁት የውድ አገራችን ኢትዮጵያን መጥፋት፣ መበታተን፣ እርስ በርስ መጫረስ ነው። የወያኔ አጀንዳ በነ ዳውድ ኢብሳ የሚደገፈውና የነ ሌንጮንም ቀልብ ዛሬም ሳይሆን ድሮ የሳበው ኢትዮጵያን ቀጥቅጦ መግዛት አሊያም መበታተን፣ ማፍረስ ነው። የኢትዮጵያዊነት ማቸነፍ አለበት በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። ከዜናው በመከተል ይቀርባል። በመጨረሻም አገርን ሊያጠፉ ያሉ ስህተቶች በሚል ርዕስ በቀረበው ሀተታ የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የልመና ፖለቲካ በብልጽግናዎቹ መንደር ከፍ ብሎ እየታየ ነው ተገለጸ። በሁለንተናዊ ዘርፍ ሽንፈትን ያስተናገደ የሚገኘው ይዘው የጨብጠው ያጣው የብልጽግና የሙታን ስብስብ በጀግኖቹ ሜዳ የተከናወነውን ፖለቲካዊና ወታደራዊ ሽንፈት ለመሸፋፈን የሞኝ ስራውን እየሰራ ይገኛልም ተብሏል። መሬት ላይ በተገለጠ አረመናዊ ተግባሩ ከማህበረሰቡ ልቦና ተገርሶ ከወጣ በኋላ በህዝቡ ዘንድ በግድ ቅቡልነትን ለማግኘት ባገኛቸው አጋጣሚዎች ሁሉ የጅልነት ጥጉን በይፋ እያረጋገጠ ይገኛል። በዛሬው ዕለትም በደብረ ኤልያስ ከተማም ይህንን የጅል ተግባር ለመፈጸም ሞክሯል የተባለ ሲሆን በዘረፋ በእገታና በጅምላ ግድያ ያስመረረውን ማህበረሰብ ልቦና ለመመለስ የዞን የብልጽግና አመራሮች ከፍተኛ ወታደራዊ መኮንኖችን በመጋበዝ ማህበረሰቡን ለማታለል ሙከራ አድርገዋልም ተብሏል። የደብረ ማርቆስ ህዝባዊ ስብሰባ ከፍተኛ ኪሳራ የገጠመው ይህ ስርዓት በዛሬው የራሱ የጸጥታ አባላት አድማ ብተና አባላትን ፎጣና ኮፍያ አልብሶ ከማህበረሰቡ ጋር በመቀላቀልና እንዲበሉ ይህን ተናገሩ በማለት ህዝቡ ደግፈን ለማለት ቢሞክሩም ሳይሳካ ከመቅረቱም በላይ በገዳዩ ስርዓት ግፍና ጭካኔ የተማረረው ጀግናው ህዝቡ ግድያ፣ ዘረፋና እንግልት የበዛው እናንተ ብልጽግና ከመጣችሁ ወዲህ ነው። በፋኖ ያገኘነውን ሰላም በእናንተ እያጣን ነው። ይህንንም እየፈጸማችሁ ያላችሁት እናንተና ሰራዊታችሁ ናችሁ በማለት ህዝባዊ እምቢተኝነቱን ገልጿል። የደገው መብረቅ ኮር በርካታ ያገዛዙ ሰራዊት በመደምሰስና የከፍተኛ መኮንኖችን ተሽከርካሪ በመማረክ ታላቅ ድል ተጎናጸፈ። በመቄት ወረዳ አንሻ ክፍለ ጦር በጥላት ላይ ትልቅ ታሪክ በመስራት ከቤት አማራ እስከ ሸዋ እየተመዘገዘገ ብዙ ታሪኮችን ሲሰራ የነበረው ጨለፋ አሰፋ ከትግል አጋሩ አርበኛ ቅዱሴ ጋር በጋራ በመሆን በመሩት ተጋድሎ በፋሽስቱ ሰራዊት ላይ ታላቅ ጀብድ ፈጽመዋል። የፋሽስቱ ሰራዊት አንድ ፓትሮልና በርካታ ሲኖትራክ መኪኖች የተማረኩ ሲሆን በርካታ የጥላት ሰራዊትም ተደምስሰዋል። የተማረኩ ሲኖትራኮች የግለሰብ በመሆናቸው ለባለቤቶች እንዲመለሱ አድርገናል ያሉ ሲሆን በአማራ ሕዝብ ላይ ጥፋትና ጭፍጨፋን ተጭኖ የመጣው የስርዓቱ ቁጥረኛ ኃይል በአንሻ ክፍለ ጦር ሙትና ቁስለኛ ተደርጓል። ያገዛዙ ኃይል በመቄት ወረዳ እንደ ክረምት አግቢ እድሜ በፋኖች ባሩድ እየተቀነደሸና እየተቀጠፈ ሲሆን መድረሽ ድልና ነጻነት የሆነው የአማራ ሕዝብ የልና ተጋድሎ ተጠናክሮ እንደሚቀጥል ገልጸዋል። አገዛዙ በእንጀራና በዳቦ ላይ ሙሉ ስልጣን አለ በማለት ህብረተሰቡን ለከፋ ችግርና ራብ እየዳረገ መሆኑ ተገለጸ። እንጀራና ዳቦ በሸቀጣ ሸቀጥ ሱቅ መሸጥም መከልከሉም ታውቋል። የአዲስ አበባ የካድሬዎች ስብስብ የተለያዩ ሸቀጣ ሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ እንዳይሸጡ መከልከሉን ለማወቅ ችለናል። እነዚህ ቅጥረኞቹ የተለያዩ መርዛማ ነገሮች በማለት ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝ፣
የጽዳት ኬሚካሎችና ሌሎች ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን ዳቦና እንጀራ መሸጥ ከልክለናል በማለት መመሪያ በሚል የቅዠት ጽሑፋቸው በማጣቀስ የገለጹ ቢሆንም ነገሩ ግን ወዲህ ነው። እንደ ቅሬታ አቅራቢዎቹ ገለጻ እኛ ዳቦና እንጀራ በመሸጥ ብቻ የምንተዳደር ድሃዎች ስንሆን አፍርሰን እንድንለቅ ተገደናል። ዛሬ ደግሞ በቀለስናት ኬንዳ በአቅማችን እንጀራና ዳቦ አዘጋጅተን መሸጥ ብንጀምርም ተረኞቹ የወዴድ ብልጽግና ካድሬዎች የእነሱን ሰዎች ከገጠር አመጥተው ለማስፈር ሲሉ እኛን እንጀራና ዳቦ አትሸጡም ብለው አግደውናል። ነገሩ ግን የሱቅ እና የሸቀጣሸቀጥ መሸጫ እንዳልሆነ ይልቁንም በማንነታችን ብቻ ከአንድ ብሔር ውጭ የሆነዎች ሰዎች እየተፈናቀልን እንገኛለን ሲሉ አጻፋ ምላሽ ሰጥተዋል። እንጀራና ዳቦ ሽጠው ዝቅተኛ ኑሯቸውን የሚገፉ ልጆቻቸውን የሚያሳድጉና የሚያስተምሩ ድሃዎቹ ኢትዮጵያውያን መድረሻ በማጣት በብልጽግናው ስርዓት እየተፈናቀሉ ከዕለት ጉሮሯቸው ላይ ታንቀው ወደ ወህኒ እየተወረወሩ መሆናቸውንም ጠቁመዋል። ያለፉትን 2 የትግል ዓመታት በጥልቀት ገምግመን ካስቀመጥናቸው ተግባራት መካከል ሰራዊታችን በኮር ማደራጀትና ቀጠና አልባ ውህድ ጦር በመገንባት አመራርና መላ ሰራዊቱን ከጉልበተኛ የጦር አበጋዝነት በሽታ የማላቀቅ ተግባር በመጠናቀቅ ላይ ይገኛለን ብለዋል። በድርጅታዊ ግምገማችን መውጫ ብላት የተቀመጠውና የዚሁ ተግባር አካል የሆነው አመራሩና ሰራዊቱን ነባር ስሪቱን አቅልጦ በአዲስ ትውልድ አዲስ አስተሳሰብና አዲስ ተስፋ የራሳችን እሳቤ የማጥመቁ ተግባርን በድርጅታችን አመራር ያለ እረፍት እየተከናወነ ሲሆን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አመራርና ሰራዊት በሶትን ከመንከር ወደ ፖለቲካዊ መስመርና ወታደራዊ አደረጃጀትና መዋቅር አዋቅረናል ብለዋል። ብሶት ከመንገር ወደ ርዕዮተ ዓለማዊ መስመርና ወታደራዊ ቀመር ማሸጋገር አለባቸው የሚለውና ሰራዊቱን አድማሳዊ አድራጋችሁ አደረጃጀቱን ከአንድያ ነፍሱ እስከ ደምና አጥንቱ ድረስ የሚገብረው ሰራዊታችንና ነፃነታችንን ናፍቆት ሐሳብም ሳንቲምም የሚያዋጥ የሩቅና የቅርብ ህዝባችን የነፍስ ጥያቄ መመለስ ነው። የድርጅታችን አመራርም በአመራርነት ዘመናችን ካሳየናቸው በትውልድና በታሪክ ፊት ከፍ ብለው ከሚታዩ ድንቅ ውሳኔዎቻችን ውስጥ አንዱ ነው ብለዋል። በዚህ ፍጹም የለውጥ ተግባርና የለውጡን ሂደት በሚዳዱ መሰናክሎች መካከል ያለውን ተቃርኖ የፈታንበት ጥበብ እንዲሁም የጥላትን በሰማይ የሚበርና በምድር የሚሽከረከር ድንፋታው በልበ ሙሉነት የገጠምን እያጠቃንና እየገታን የሚያሰራ ምቹ ሁኔታ በግንዳችን እየፈጠርን ድርጅታዊ ውሳኔዎችን ማስተግበር መቻላችን የትላንት መነሳት መውደቃችን ለዛሬ ምን ያክል መምሪያ እንደሆነና ነገ ላይ የውሳኔ ሰጭነት ብቃታችን በምን ያክል የመሪነት ልዕልና ላይ መሆናችን ማያ መነጽራችን ነው ሲሉም በመጨረሻ ያለውን ሪፎርም አሳውቀዋል። የዕለቱ ዜና በዚያ በቃ። ኢትዮጵያዊነት ማቸነፍ አለበት።
ይህንን ማሸነፍ አለበት በሚል ሊያነቡት ይችላሉ። በፊደል አንጣላም፣ በአቋምና ጽንሰ ሐሳብ እንጂ። የተዘጋጀልን የእርስ በርስ እልቂት በተለይ በአማራው ላይ ፍጅት ማካሄድና ኢትዮጵያን እንደ ሀገር ማጥፋት ነው። ከ10 ዓመት በኋላ ኢትዮጵያ አትኖርም ብለው ፈረንጆቹ ሲተነብዩብን የአስመራው ገዢ ደግሞ ከተፈጠረች 50 ዓመት አልሞላትም መሰል ብሎ አላግጦብን ነበር። አገር በቀላሉ የማይፈርስ ቢሆንም ከሶቪየት ህብረት፣ ዩጎዝላቪያ ወዘተ ተመክሮ በኋላ ግን አገር እንደዋዛ ሊጠፋ መቻሉን ማወቅ ችለናል። ዛሬ በኢትዮጵያ ላይ የተሰማሩ አፍራሽ ኃይሎች ሁሉ የሚሮጡትና በጉጉትም የሚጠብቁት የውድ አገራችን ኢትዮጵያን መጥፋት፣ መበታተን፣ እርስ በርስ መጫረስ ነው። የወያኔ አጀንዳ በነ ዳውድ ኢብሳ የሚደገፈውና የነ ሌንጮንም ቀልብ ዛሬም ሳይሆን ድሮ የሳበው ኢትዮጵያን ቀጥቅጦ መግዛት አሊያም መበታተን፣ ማፍረስ ነው። በኢትዮጵያ መጥፋት ላይ የሚቆምሩት ብዙ ናቸው። ምዕራባውያን ይችን ኩሩ አገር በቀኝ ለመግዛት ሞክረው ሁሌም ከሽፎባቸዋል። አረቦች ደግሞ ከአባይ ጀምሮ ለመጥፎ አስተያየታቸው ብዙ ማጠየቂያ አለው። በእጃዙር ቅኝ ገዢ አገሮች ኢምፔሪያሊስቶች ደግሞ ትላልቅ አፍሪካ ሀገሮችን በታትኖ ወይም በእልቂት ውስጥ ከቶ ማዳከም በሚሉት ያምናሉ። ሱዳን ተከፋፍሏል። ኢትዮጵያ ወደ በአልባ ሆና አሁን ደግሞ ወደ ክልል ሽንሸና እየተገፋች ነው። ለናይጄሪያ ቦኮ ሐራም ተዘጋጅቷል። ኮንጎም ነጻ ሆና እንዳትቆም የጦርነትና የበዝበዛ አውድማ ሆናለች። ሊቢያም እንደ ሶማሊያ መንግስት አልባ የጦርነት ምድር ተደርጋለች። ሳዑዲ አረቢያ፣ ኤሚሬትስ እንዲሁም ካታር አፍሪካን እየተቀራመቱ ናቸው። ለጥቁር ሕዝብ ሁሉ አርአያ ሆና የቆየችው ኢትዮጵያ የረሃብና የጦርነት ምሳሌ ሆና መገኘቷ ለጠላቶቻችን ያስደስታል እንጂ አያሳስባቸውም። ዘረኛውን ወያኔ አምጥተውብን አቅፈው ሰይመውብን ይኸው ሊወድቅ ሲንገዳገድ ምትኩን አዳኙን መርጠው ሹመው ትግላችንን አላፈኑም። ለጠባቦች የአፍራሽ መድረክ በመለገስ እርስ በርስ አፋሽተውን አገራችንን ሊያጠፉ መነሳታቸው ምስጢር አይደለም። ነፍሰ ገዳያንቱ የባዕድ ቅጥረኛ አገር ወዳድ የሚባልባት ጠባቦች የሚርመሰመሱባት አገር ያደረጉን ለምን ዝግጅት እንደሆነ አላጣነውም። በመሆኑም ዋናው ጅራፋቸው የሚጮኸው በኢትዮጵያና ኢትዮጵያዊነት ላይ ነው። ሹሙ ራሱ የቆጥ ድርጅት መሪ እንጂ የኢትዮጵያ መሪ አይደለምና የኢትዮጵያ መንግስትም ወይም የህዝብ መሪ ልንለው ሁኔታው አይፈቅድልንም። የመለስን ዘረኛ ቡድን ለአንድም ቀን የኢትዮጵያ መንግስት ብለን ሳንጠራው የቆየነው በዚሁ ምክንያት ነው። ማንንም የማይወክል በነጻ ምርጫና የህዝብ ፍላጎት የተመረጠ ባለመሆኑ ዛሬ ከመቀጽበት ከሹሙ ጉያ የገቡት አድርባዎች ትላንት መለስን የኢትዮጵያ መንግስት መሪ ብለው ሲያሞግሱ የሰማናቸው መሆኑ አያስገርመንም። አብዛኞቹ ከወያኔ ኢህአዴግ ጋር ቀደምም የጥብቅ ግንኙነት የነበራቸውና ተቃዋሚነታቸው ተመሳስሎ ተልዕኳቸውን ለመወጣት መሆኑን አላጣነውም። አንዳንዶቹ የተመሰረቱት ለአገር ወዳድ ኃይሎች እንቅፋት ለመሆን ታቀደው እንደነበር በቁርጥ የሰዎችን ሁሉ ማንነት ለህዝብ ስናቀርብ ቆይተናል። አንዳንዶቹን ደግሞ ከቅርብ ሆነን ስንከታተላቸው መቆየታችንንም እነሱም የሚያውቁት ወያኔም የሚገምተው ነው። ዛሬ ፈልተው ያሉት ብሔረተኛ ጉዶች ከጀርባቸው ማን እንዳለ፣ ማን የእርስ በርስ ፍጅትን ሊያስፋፋ እንደሚጥር፣ ማን ኢትዮጵያዊነትን በጠላት ደረጃ ፈርጆ እየዘመተበት እንዳለም የምናውቀው ነው። ዝርዝር ሳንገባ ህዝብን ስለዚሁ ለመንገር ለመጠቆም መጣር ብቻ ሳይሆን እኩይ እቅዳቸውንም ለማክሸፍ ያቅማችንን ሰርተናል፣ እየሰራንም ነው። ዛሬ ማን በኢትዮጵያዊነት ላይ ዘምቷል እየዘመተም ነው ለሚለው ትክክለኛውን ምላሽ ከሰጠን ማን ከኢትዮጵያ ጠላቶች ጋር እየሰራ መሆኑን ማወቅ እንችላለን። ጠንቀቅ የአገር ልጆች፣ ሐቀኛ ኢትዮጵያውያን አገርን ጠብቁ የሚለው ጥሪያችንም በዚሁ መንፈስ ነበር። ታማኝነታችን፣ ቃል ኪዳናችን ለኢትዮጵያ ሕዝብና ለአገራችን በመሆኑ ብዙ ችግር ቢመጣብንም ለማንም ጎንበስ ብለን ኢትዮጵያን አልካድንም፣ ለከርሳችን ብለንም አልተገዛንም። ዛሬም መንፈሳችንና አቋማችን ይኸው ነው።
የታሪክ በራዦችና ከላሾች በሰፊው ተሰማርተው ብዙ ሐሰት ቢያሰራጩም ያ ተራማጅ ትውልድ እነ ኢህአፓም የህዝብ እኩልነት ሲሉ፣ ችግሮች በሰላምና በዴሞክራሲ ይፈቱ ሲሉ፣ አገርን ለመጉዳትና ግንጠላን ለማንገስ ሳይሆን ሰላምና ፍቅርን፣ እኩልነትና መብትን ባቀፈ ሂደት የሀገር አንድነት እውን እንዲሆን ነበር። ያኔ አንዳንዶቹ ለጎጠኝነት ሲያጎነብሱ ኢህአፓም ሆነ ሌሎች ስያሜያቸውን ኢትዮጵያዊ አሉ እንጂ ወደ ጎጥ ስያሜና አቋም አልወረዱም። ወያኔ ከተመሰረተ ጀምሮ ወደ መገነጣጠል መርሃ ግብሩ ሲገባ አጥብቆ የተቃወመው ኢህአፓ ሲሆን ዛሬ ሊተቹን የተነሱት ሁሉ አንድም ከፋሽስቱ ደርግ አሊያም ወያኔን ከማወደስ የወጡ አልነበሩም። ኦነግ፣ ኦብነግ፣ ትግሬ፣ ኦሮሞ ሲሉ እኛ ኢትዮጵያ እንዳልን ነበርን። ይህን ሀቅ መቼም መርሳት አያስፈልግም። ዛሬ ጸረ ወያኔ ነበርነን ሊሉ የተነሱት ባለዛሮች ሁሉ አፍቅሮ ወያኔ ንጧቸው ሲያረጠርጡ እንደነበር አልረሳንም። ኢትዮጵያዊነትን አንግበን የባጀነው ይህን ሰንደቅ መጣሉ አገርን የሚያሳጣን መሆኑን በመረዳት ነው። የዘረኛውን ወያኔ ስርዓት ለማስቀጠል ሹሙ ደፋ ቀና ሲል ከዚህ ተባባሪ መሆን ለኢትዮጵያ ጥፋት ተባባሪ መሆን ነው ስንልም ይህን ሁሉ በግንዛቤያችን በማስገባት ነው። ሌላ መልእክት የለውም። ሹሙ የሸተተን አገዛዝ ሽቶ ሊረጭ እየጣረ ያለ ነው። ኢትዮጵያዊነት ማቸነፉን በጸረ ወያኔው የጋራ ትግሉ አሳይቷል። አሁንም ቢሆን ደማችሁ ደማችን ነው በሚል ህዝብ እየተደጋገፈና አንድነቱን ለመጠበቅ እየታገለ ያለበት ሁኔታ ነው። በአንጻሩ ተፈታታኝ ሁኔታዎች በርክተዋል። ሹሙ ራሱ ለምሳሌ በጀርመን ንግግር ሲያደርግ የኢትዮጵያ ሰንደቅ ዓላማ ተትቶ ታግዶ የኦነግ ባንዲራ ብቻ ከቦት አጅቦት ነበር። የማንነትን ጥያቄ የሰንደቅ ዓላማን ጥያቄ ሁሉ አግሎ እያቀረበው ግን ለኦሮሞ ጠባቦች በሩን እንደከፈተና አንዳንዶቹም እንደሚሉት እንዳጠገባቸው እያየን ነው። ወያኔን ከትግራይ ህዝብ ነጥሎ ማጥቃት እየተቻለ የትግራይ ህዝብ በፍርሃትም ሆነ ራሱን ለመከላከል ወያኔን እንዲያቅፍም እየተደረገ ነው። በአርበኝነትና አማራነት ሽፋን ለወያኔ የሚጠቅም ጸረ ትግሬ ድንፋታና ቅስቀሳ የሚያሰሙት በአብላጫው የወያኔ ተቀጣሪዎችና ተወነባጆች ናቸው። አገር ያጠፋው አንድ ጌታቸው አሰፋ የሚባል ወያኔ ሳይሆን ሁሉም ኢህአዴግ ሹሞቹም ጭምር መሆናቸውን ክዶ በግለሰቦች ላይ ያውም ፍትሃዊ አካሄድን ባልያዘ መረባረቡ ቀና መንገድና ጉዞ እንዳልሆነ ህዝብ አውቋል። ክንፈን ይዞ አዜብን መሾም የባንክ ገዢ ሳለ ለወያኔ ዝርፋ ተባባሪ የሆነውን እና ሌሎች ማፈሪያዎችንም ሁሉ አማካሪና ሹም አድርጎ ወደ ለውጥ እየሄድን ነው ማለት ህዝብን መናቅና ተጨፈኑ ላሞኛችሁ ከመሆን አላለፈም። ጋጋታውና ጫጫታው ነጋ ጠባ ይሸራረፍና ሐቁን ማየት ሲመጣ ድላችንን እንደቀሙን እንገነዘባለን። ይህ ሂደት ዓመታትን እንዳይወስድብን እንፈራለን። ኢትዮጵያዊነትን ማጠናከር ወሳኝ የሚሆነውም ለዚህ ነው። ለዘመናት የኢትዮጵያ ልጆች ማንንም ጠላት ሳይፈሩ የኢትዮጵያን ህልውና ለማስጠበቅ ተሰውተዋል። ህዝባዊ መንግስትና ዴሞክራሲ በሚልም ብዙ ህይወት ተገብሯል። ከዚህም ተያይዞ በየጊዜው ከሃዲና ባንዳ ብቅ እያለ እንቅፋት መሆኑ በታሪክ የተመዘገበ ነው። ያለፉትን ብንተው እንኳ የዛሬውም ጉዞ የክህደት የአሜሪካና የአረቦቹ የኢህአዴጎቹ ሆኖ እናገኘዋለን። ቅልስልሱ ሹም የኢትዮጵያ ህዝብ ተመራጭ አይደለም። ህዝብ ደግሞ መድረክ ይዞ የሚንጫጫ ጮሌና አድርባይ ንዑስ ከበርቴና ምርጦች ሳይሆን ከ100 ሚሊዮን በላይ አፈርገፊው ነው። ይህ ሁሉ ህዝብ መብት አልባ ሆኖ ከውሳኔ ተገልሎ መሪና ምሁር ነን ባዮች ድምፁን ቀምተውት ሀገር ሊነጥቁት እየዳዱ ባሉበት ፍትሃዊ አገዛዝና ስርዓት ሊመጣ ነው ብሎ ማሰብ ከንቱነት ነው። ኢትዮጵያዊነት የግድ አሸናፊ መሆን አለበት። ኢትዮጵያን ለማዳን ህዝቧን ከመከራ ለማላቀቅ አምባገነኖችን ለማስወገድ ዴሞክራሲን ለማስፈን ኢትዮጵያዊነት ያሸንፋል።
ሀገርን ሊያጠፉ ያሉ ስህተቶች። ለነገሩ ትልቁ ስህተት የሆነብን ራሱን ጠቅላይ ሚኒስትር ብሎ ያሾመው ነው። አሜሪካና አረቦች በጠነሰሱት ሴራ ህዝባዊ የጋራ ትግላችን ተደናቅፎ በረቀቀ ስልት ሹሙን ሲያመጡብንና ብዙዎችን ሲያደናግሩ ያ በመጀመሪያ ደረጃ ቃል ነበር እንደተባለው ዋናውምና አብዩ ስህተታችን ነበር። ሹሙን ሰይመውብንና አግዘውት ወያኔ ኢህአዴግን አስቀጥላለሁ ብሎ የህዝብን የሽግግር ሂደትና ፍላጎት አደናቅፎ ለኢትዮጵያ አንድነት ጠላቶች ሁሉ አገራችንን በርግዶ ሰጥቶ ግድያና ሽብርን አስፋፍቶ በደመ ነፍስ ገዛው ሲል እነሆ ኢትዮጵያን በጥፋት ኮረብታ ላይ አድርሷታል። የመጀመሪያውና አብዩ የተፈጸመብን ስህተት እንበለው። ሌላው ዋና የተፈጸመብን በደል ወይም ራሳችንን ሰለባ ያደረግንለት ስህተት ሹሙ ኢህአዴግን አስቀጥላለሁ፣ የመለስን ልማታዊ ዝባዝንኬ ይዤ እጓዛለሁ፣ ሽግግር ሳይሆን በኢህአዴግ ስር ምርጫ ይደረጋል ብሎ ሲነሳ በጭብጨባ መቀበላችን ነው። እያንዳንዱ ህዝብ የሚያገኘው መንግስት ወይም ማገዛዝ የሚገባውን ነው ማለት ባንፈልግም የህዝብ ኃላፊነት ደግሞ በቀላሉ የሚታይ አይደለም። ከሹሙ አልፎ ለጸረ ኢትዮጵያው ሻዕቢያ የተደረገለት አቀባበል አሳዛኝ ነው። በቅስቀሳና ግዴታ ህዝብን አሰልፎ ማውጣት ያለና የምናውቀው ቢሆንም ሻዕቢያን ለመቀበል የወጣው ህዝብ፣ ወያኔን ደግፎ የተሰለፈው የትግራይ ህዝብ፣ ዳውድ ኢብሳና ኦነግን የተቀበለውና የገንጣዮችን ባንዲራ ያውለበለበው እንዲሁ በለሆሳስ የሚታለፍ አይደለም። ኢትዮጵያዊ ግዴታን የዘነጋ ነው ወይም ለሚያሰግዱት የተጎነበሰ ነው ማለትም እንችላለን። ድክመታችን ስህተታችንም ይህ ነው። ተክለሰውነትን በማቀፍና ሰውየውን አምላክ የሰጠን ነው ብሎ ከንቱ ውዳሴ በመደርደር ለመሞኘት በመጨፈን አገርን መጉዳታችንን መገንዘብና መታረም ይጠበቅብናል። 27 ዓመት የወያኔ ኮሎኔልና ሹም የሆነ ግለሰብ ለኢትዮጵያ ውስብስብ ችግር በግሉ ወይም በቡድኑ መፍትሄ ሰጪ ይሆናል ብሎ መገመት ስህተት ለመሆኑ ምንም እሰጥ አገባ አያሻውም። መነጋገር ካለብን በዚህ ላይ ነው። ሹሙ ማንም ሳይመርጠው እንዴት ተሰየመብን? ሂደቱንስ ህዝባዊ ነው ወያኔያዊ ወይስ የአሜሪካ? ከመነሻው የሹሙ አመጣጥ አገርን የሚጎዳ ስህተት በመሆኑ የህዝብን ትግል ለማስቆም የሆነ በመሆኑ ይህን መሰረታዊ ጉዳት በሽግግር ሂደት ታርሞ ወደ መፍትሄ ካልተካሄደ ቢወቅጡት እንቦጭ እየሆነብን ያለው ለዚህ ነው። አይናችን እያየና እየተናገርነው ወደ ከፋ ዘቅት እየወደቅንም ነው። በተጀመረው አሜሪካዊ ሂደት ሀገራችን ከጥፋት አናድንም፣ ዘበት ነው። ሹሙ የአሜሪካና የነሳውዲን ጥቅምና እዝ አስቀድሞ እስካለ ድረስ ለኢትዮጵያ ምንም አይጠቅምም፣ ይጎዳል እንጂ። ህዝብ ደሙን የገበረው የራሱ ህዝባዊ መንግስት እውን እንዲሆን እንጂ አምባገነን በሌላ ፈራጭ ቆራጭ፣ ዘረኛ በሌላ ዘረኛ እንዲተካበት አይደለም። ሹሙ ትግልን አስቆመ፣ አኮላሸ እንጂ አላስቀጠለም። የሥርዓት ቀጣይነትን ለማረጋገጥ ደፋ ቀና አለ እንጂ ለውጥን አላመጣም። ዘንዶው ሄድ ሲል አዞ መጣብን ነው። ሁሉም ጥርሱን አግጦ ህዝብን ሊበድል ሊበዘብዝ፣ ግደይ በገመቹ መተካቱ ለህዝብም ለሀገርም የሚበጅ ለውጥና መሻሻል ካለ መሆኑ ባሻገር እንዲያውም ጸረ ሀገርን ቀውስ እያባባሰ እንደሚገኝ ይኸው ዓመት ሳይሞላ እያየነው ነው። በግሉ ይሾማል፣ ያውም ህዝብ የጠላቸውን ወንጀለኞች። ሹመቱ ብሔር ብሔረሰብ ብቻ ሳይሆን ሃይማኖትንም የሚከተል መሆኑንም አይተናል። የፖለቲካ እስረኞች አሁንም እንደማቀቁ ናቸው። በተለይ በትግራይ እስር ቤቶች የኢስሙላና አደናጋሪ ለውጦችን ሲያስታቅፉን መሰረታዊውን ለውጥ እምቢኝ ብለውናል። ባያስገርምም የሚያሳዝነው ደግሞ የህዝብ ወገን ነን ሲሉ የነበሩት ሁሉ በአገዛዙ ስር ወድቀው ተቃዋሚ ሳይሆን አጃቢ፣ ተፎካካሪ ሳይሆን ተለጣፊ ሆነው የህዝብን መፈክር ትተውና አርክሰው መገኘታቸው ነው። ያ ወያኔን ያርበተበተ ኢትዮጵያዊነት ተሸረሸረ፣ የጠባቦች መንጋ በሀገራችን ፈነጨ፣ የህዝብ የጋራ ሰንደቅ ተጥሎ የክፍፍል ባንዲራዎች ተውለበለቡ።
በዚህ ሁሉ ጫጫታና ሂደት ሹሙ የተጠኑና የማይጨበጡ ቃላትን እየደረደረና እያስጨበጨበ እያየነው ኢትዮጵያን ለአደጋ ጥሏል። በጋራ አመራርና በነጻ ምርጫ ምደባ በችሎታ ብናምንም ሹሙ ይምራ እንኳ ቢባል ሊመራ ከቶም አልተቻለውም። አድርባዎች የሌለውን ችሎታ ሰጥተው ጮቤ ቢረግጡም ሰውየው እንዳልቻለበትና የሕዝብን መብት ማክበርንም እንዳልፈለገና ዋና ዓላማው ሊነግስብን ብቻ መሆኑን ማወቅ አልተሳነንም። እግረ መንገዳችንን ግን ማን በሐቅ ኢትዮጵያዊ ማን አድርባይና ጠላት እንደሆነ በሰፊው ለማወቅ ችለናል። ስተታችን በግርግር ትግላችን መደናቀፉ ነው። ኢትዮጵያዊነት መሸርሸሩና ጠባቦች የበላይነትን ማግኘታቸው ነው። ስርዓቱ ላይ ያነጣጠረ ትግል ሳይሆን የእርስ በርስ ፍጅቱ ተፋፍሟል። በወያኔና በሌሎችም አራጋቢነት የሽግግር ሂደት የሚለው ተትቶ በወያኔ ሕግና ምርጫ ተብዬ አያስቅ ቧልት ውስጥ ለመዘፈቅ ሁሉም ዝግጁ ሆኖ ይገኛል። ኢትዮጵያዊ መፈክርን ይዞ እንኳ እንዳይወዳደር የክልል ሽንሸናው ጦፎ ያትድረሱብን ባዮች ዘመን መጥቷል። ሁሉም በየክልሉ የበላይነትን ለመያዝ ሲፈራገጥ አገር ተረስታለች፣ ተከፋፍላለች፣ ለውድቀትም ተዳርጋለች። ሹሙ ያቀፋቸውና ያስተናገዳቸው ጸረ ኢትዮጵያ የሆኑ ሁሉ ስራቸው ያው ማፍረስ እንጂ ጦርነትና ግድያን ማፋፋም እንጂ መገንባትና ሰላምን ማስፈን አይደለም። ይህ እንደሚሆን ብንናገርም የጠፋው ሰሚው ነው። የዚህ ሂደት ቁንጮች ደግሞ በመቀሌ የመሸጉትና ቤተ መንግስት ገባን ያሉት ናቸው። ሚስጥር የለውም። የሹሙ እቅድና ዓላማ ኢትዮጵያዊ ሳይሆን ብሔር ጠቀስና ሃይማኖታዊ ነው። ስህተታችን በጊዜ ነቅተንባቸው ሳይፈነጩብን ልናቆማቸው በህብረት አለመጣራችንና ለአስመሳዮችና ጠባቦች ተሸናፊ ሆነን መገኘታችን ነው። የጀመርነውን የትግል ጉዞ በነበረው ኢትዮጵያዊ መንፈስ ቀጥለን ስር ነቀል ለውጥን ለማምጣት ብንቀጥል ኖሮ ዛሬ በገባንበት ማጥ ባልተገኘን ነበር። እና አሜሪካን ዕቃውን ሲጫወቱብን ትላንት ከሆን ዛሬ ደግሞ ያማሞቶ ሿሚ ሸላሚ ባልሆኑብን ነበር። ባለቤቱ ያቀለለውን አሞሌ እንዲሉ ሆኗልና ጥፋቱና ድክመቱን ወደ ራሳችን ማዞር ተገደናል። አንጎል የተፈጠረው ለመርሻ አይደለም። መርሳትን ነው። መርሳት የተባለውንም መቼም መዘንጋት የለብንም። ትላንት ስንቱን ወንጀል በህዝብና በሀገር ላይ የፈጸሙት ጀግና ነጻ አውጪ ተብለው ሲሞገሱና ለሀገር የተዋደቁት ሲረሱ ሲገለሉ ማየት ልማድ የሆነብን ይመስላል። ክፉ ስህተት። እነ በላይ ዘለቀን ሰቅለው እነ መንግስቱና ገርማሜ ንዋይን ገድለው ባንዳን የሚሾም ስርዓት ሰፍኖብን ቆይቶ ስለነበር ለጉዳዩ እንግዳ አይደለንም። ያጀበን ምጸት ነበርና ነውናም ዛሬም ከሹሙ ዙሪያ እነማን አሉ? እነማን ናቸው የተሾሙና የክብር እንግዳ እየተባሉ ያሉት? እሱ ራሱስ ማን ነው? የት ነበር? ማን ከዚህ ያደረሰው? ታሪኩን የረሳ ህዝብ ነጋ ጠባ ለጭቆና ቢዳረግ የሚገርም አይሆንም። የባድመውን ወራሪ የናቅፋው ጀግና ብሎ ከወሰደም የሚከተልበት ሁሉ ኃላፊ ራሱ ነው። ስህተትና ድክመትን በነቂስ አውጥቶ ደፍሮ ለማረም መነሳት ዋናው መንገድና መፍትሄ ነው። የወያኔ ኢህአዴግ ስርዓት መፍረስ አለበት፣ መታደስ ሳይሆን መወገድ። ይህ ግባችን ነውና ከዚህ ላነሰ መፍትሄ ጆሮም መስጠት የለብንም ማለት ነው። ከዚህ አንጻር ሹሙና ጓደኞቹ በትግላችን ላይ ደንቃራ እንደሆኑ መገንዘብ እንችላለን። የሽግግር ሂደት መጀመር፣ ነጻ መርማሪ ቦርዶችን ማቋቋም፣ አድሎና ዘረኝነትን ማስወገድና ማገድ፣ ጠባቦችን መቆጣጠርና በጋራ ዴሞክራሲያዊ ውይይትና ስምምነት ሂደት ህዝብ ያገሩ ባለቤት እንዲሆን ማድረግ ያዋጣል። የተያዘው ጉዞ የውድቀት ነው። የግል ስልጣን ፈላጊዎች የቅዠት ጉዞ ነው። ቃላት ቢቀባባ አስቀያሚ ከመሆን ሊድን ያልቻለ የውድቀት ጉዞ፣ ጸረ ኢትዮጵያ ሂደት። ኢትዮጵያዊነት ያሸንፋል። ቀድሞ ለፋሽስቶች ዛሬ ለጎጠኞች የነጻነት ዋጋ ድንበር እስከዚያን በዘርን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ
ለቃይ ተፋላሚ ታግሎኝ ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርህን አሳየው 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 ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው